በቃ ህይወት ይህችው ናት። ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወትና ቀጠሮዋ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነፃነት ወርቅነህ የአልቲማ ሪል ስቴት ብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስም ነበረ። ይሁን እንጂ ያ የትላንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም በሞት መለየቱን ስንሰማ በጥልቅ ሐዘን ውስጥ ሆነን ነው። ትላንት በደስታ ስራ ሲጀምር አይተነው ዛሬ ግን በሞት ተለየ ብሎ ማመን እጅጉን በጣም ይከብዳል። ነፂ እጅጉን የዋሰው ነበረ። ባሳየን ፍቅርና ደግነት ሁሌም እናስታውሳለን። ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹና እንዲሁም ለመላው የኢትዮጵያ ሕዝብ መጽናናት እንመኛለን። ነፍስ ይማር። የሁላችንንም ሳቅ ነው የወሰድክብን። እነዚህ መቀበል አልችልም ወንድሜ። እዛ ጋር መሆኔ ምን እንደምን አላውቅም። ነፂ ያሞታል እንዴ ያሉ ነበር። ፊዚካሊ ያዩ ፕሮሰስ ነበረ ወይስ በአንድ ጊዜ ነው እንደዛ ያመመ? ነፂ እንትን አለው በራሱ ነገርየው የሆነ ጊዜ አሪፍ ይሆናል ያደርገዋል፣ የሆነ ጊዜ ደግሞ የሆነ ነገር ያደርጋል። ተለዋዋጭ ነው በባህሪው ሲነግሩን ሐኪሞቹ እንግዲህ በተወሰነው ባገኙት ጥናት መሰለኝ። የሆነ ጊዜ አሪፍ ትሆኛለሽ፣ የሆነ ጊዜ ደግሞ ፊትሽ ላይ ጥቁር የማለት ነገር ይኖራል ወይ ምናምን ነገር ማለት ነው። እኔ ደግሞ ከመብራት ጋር ነው ያደግኩት። መብራት ሲበራብኝ ያደግኩትኝ አገር ፍቅር ጀምሮ ስንት ሻማ እንትን እያልኩ እንትን ያልኩትኝ እና ያ መብራት ያመጣብንን ለውጥ እናውቃለን በራሳችን ላይ ማለት ነው። ስለዚህ በቃ ያ ነው የሚሆነው ወይም ደግሞ ምናምን ነገር ነው ምናምን ጥቁር ነኝ ኦልሬዲ ምናምን እላለሁ እና እኔ አይታወቀኝም ያ ነገር ግን ያ እንደዚህ ያመጣል የሚለው ነገር እንትን አለ እና ረጅም እኔም እኮ ብዙ ዓመት አልኖርኩም ባይዘው ምን አላት ምን አለ አንድ እንዳሉት እንግዲህ ነፂ ይሄን ስሄድ ደርሰህ ስትመጣ መሆን አለበት ስታች ነው ማገን አንድ ሰው ደውሎልኝ ነበረና እዛ ሆኜ አነሳሁትኝ የውጭ እዛው ወደ የአሜሪካ አካባቢ ስልክ ነውና አነሳሁት እና ማን ደግሞ ያው ለሰለንትኑ ነው እንዴት ነው ቢያንስ ለሱ ብትነግሪው አሜሪካ ደግሞ አክሰስ ስላለ ያው ደህና ነው ብሎ ይነግርልኛል ምናምን ብዬ ነው። የቬሮኒካ ስልክ አለህ እንዴ? እጅግ በጣም አስደንጋጭ ሰበር መረጃ ነው። አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት መለየቱ እየተሰማ ይገኛል። አርቲስቱም እንግዲህ ለሕክምና ወደ ሆስፒታል በሄደበት ነው ህይወቱ ያለፈው። እጅግ በጣም አስደንጋጭና ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ደግሞ ለመላ ኢትዮጵያውያን መጽናናትን እመኛለሁኝ። ስላጋጠሙት ነገሮች ያገኟቸውን አዳዲስ መረጃዎች በድጋሚ ይዤላችሁ እመጣለሁ። መልካም ቀን ይሁንላችሁ። ጠቅላይ ሚኒስቴሩ የሀዘን መግለጫ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በአርቲስት ነፃነት ወርቅነህ ድንገተኛ ሞት የተሰማቸውን ሀዘንም ገልጸዋል። አርቲስት ነፃነት ወርቅነህ በድንገት በማረፉም ሀዘን ተሰምቶኛል ያሉት ጠቅላይ ሚኒስትሩም ነፃነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረው አስተዋጽኦ ሁሌም አስታውሳለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር በማለት ጠቅላይ ሚኒስትሩ ለቤተሰቦቹና ለአድናቂዎቹ መጽናናትን ተመኝተዋል። አርቲስት ነፃነት ወርቅነህ ባደረበት ድንገተኛ ህመም በዛሬው ዕለት ጥር 8 2018 ዓ.ም ከዚች ዓለም በሞት ተለይቷል። ነፂ ከጥቂት ሳምንት በፊት እንደዚህ ብሎ ነበረ። ይቺ ፎቶ ለማስለቀሻ አሪፍ ናት። ከላይ እንግዲህ እንደምትመለከቱት በኢንስታግራም ገጹ ላይ ይህንን ፎቶ ለቆ እንግዲህ ካፕሽን ላይ ይቺ ፎቶ ለማስለቀሻ አሪፍ ናት ብሎ ለቆም ነበረ። እናም እንደሚሞት አስቀድሞ ታውቆት ነበረ። እናም በተጨማሪ ከተወሰነ ቀናት በፊት ይህንንም መልእክት ጽፎ ነበረ። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራልና የማንቋቋመው ይሆናል። እና ሰሞኑን እንግዲህ የሚለቃቸው ጽሁፎች እጅግ በጣም ልብ የሚነኩ ነበሩ። ነፂ ሁሌም በልባችን ትኖራለህ፣ እጅግ ከልብ እንወድሃለን። በኪነ ጥበቡ ዘርፍ እንግዲህ ላደረግከው ውለታ መቼም ቢሆን ከልባችን ውስጥ አጠፋም፣ እንወድሃለን። ፈጣሪ በአጸደ ገነት ነፍስህን ያኖርልን።
ለወዳጅ ዘመዶቹ እንዲሁም ለመላው ኢትዮጵያ ሕዝብ በድጋሚ መጽናናትን እንመኛለን። በዚህ ሰዓት የቀብር ስነ ስርዓት አስመልክቶ የተሰማው መረጃ ልንገራችሁ። በድንገተኛ ህመም ምክንያት እንግዲህ ከዚህ ዓለም በሞት የተለየው ተወዳጁ የጥበብ ሰው ነጻነት ወርቅነህ ወይም ነፂ የመጨረሻ የሽኝትና የቀብር መርሃ ግብር ይፋ ሆኗል። የአርቲስቱ የቀብር ስነ ስርዓት መጪው እሁድ ማለትም ጥር 10 ቀን 2018 ዓ.ም በመንበረ ጽባኦት ቅድስት ሥላሴ ካቴድራል በክብር እንደሚፈጸም ቤተሰቦቹና ወዳጆቹ አስታውቀዋል። እሁድ ጠዋት ከ2 ሰዓት ተኩል ጀምሮ በካቴድራሉ አሸኛኘት እንደሚደረግለት ተገልጿል። በዚሁ ዕለት እሁድ ከቀኑ 6 ሰዓት ላይ የመጨረሻ የቀብር ስነ ስርዓት እንደሚከወን ተሰምቷል። ለብዙዎቻችን ከባድ ቢሆንም በዚህች ዕለት በቦታው በመገኘት ለወዳጃችን የመጨረሻው ክብር እንድንሰጥ ጥሪ ቀርቧል። አሁንም ለባለቤቱ፣ ለልጆቹ እንዲሁም ደግሞ ለመላው ወዳጅ ዘመዶቹ፣ ለመላው ኢትዮጵያውያን ፈጣሪ ጥንካሬና መጽናናትን እንዲሰጥ እመኛለሁ።